በጣም ኒዮሎጂብል መሆን አለበት። ኖ ያንቺ ይሄ መድኃኒት የሚያስፈልገው አይደለም፣ በራሱ ይድናል፣ በራሱ ይጠፋል ብሎ ለመመለስ he needs to be በጣም ኒዮሎጂብል ማለት ነው። ካለበለዚያ he will give you መድኃኒት አብዛኞቹ በቫይረስ የሚመጡ ህመሞች ደግሞ በራሳቸው ይጠፋሉ። ከዛ አሽት እናደርጋቸዋለን። አይ ባለፈው ዛ ጎበዝ ፋርማሲስት የሰጠኝ መድኃኒት አዳነኝ እንላለን። ከዛ ቀስ እያለ እየተጨመረ ሲሄድ እንትን ያደርጋሉ። ስለዚህ አንደኛውና ዋናው ነገር አሚኖግላይኮሳይድ የምንላቸው መድኃኒቶች አይ ቲንክ ኦቨር ዘ ካውንተርም ስለማይሸጥ ጀንታማይሲን የምንለው መድኃኒት፣ አሚካሲን የምንለው መድኃኒት፣ ከዛ ቫንኮማይሲን እነዚህ ኮመን አንቲባዮቲክሶች ናቸው። ከዛ ከአንቲቫይራሎች አይ ቲንክ ቴኖፎቪር ለኤችአይቪ ለጉበትም የሚሰጠው መድኃኒት ሁላችንም እናውቃለን። ከዛ በተጨማሪ ደግሞ አሳይክሎቪር ከአንቲፈንጋል ደግሞ አምፖተርሲን ቢ ያመጣሉ። ከዛ ውጭ ያው ለኬሞቴራፒ የሚሰጠው ሜቶትሬክሴት የሚባሉ መድኃኒቶች በሙሉ እነዚህ ያመጣሉ ማለት ነው። ሶ ብዙ ጊዜ እናንተ ኮመንሊ የምትወስዱት ነንስቴሮይዳል አንቲኢንፍላማተሪ ድራግስ የምንላቸው እነ ዳይክሎፌናክ እና ኢቡፕሮፌን በጣም ደጋግሜ እስከምንጨርስ በሙሉ እነዚህን ስሞች ስደጋግም ነው የምውለው። እነሱ ያመጣሉ፣ እነሱ ኮመንሊ ያመጣሉ። ከዛ ውጭ ግሎሜሩሎኔፍራይተስ የሚባለው ወይም ጂህን የምንለው ባይገርማችሁ በጣም ሬር ነው። አጣዳፊ የኩላሊት በሽታ ለማምጣት ሬር ነው። እነኒጌ እኔ እነ ዶክተር ወንዱ ዶክተር ናቲ እንኳን ጋይኒ ነው ጊዜ ረስተው ተፈትነን 90% ኦፍ የኩላሊት በሽታ የምንፈተነው ግን ስለ ግሎሜሩሎኔፍራይተስ ነው። ሁሉ ጊዜ በጣም የሚገርመኝ ነገር ይሄ ነው። አጣዳፊ የኩላሊት ህመም የማምጣት እድሉ በጣም ዝቅ ያለ ነው። ለፈተና ግን በጣም የሚወደድ ፖርሽን ነው። ምክንያቱም በጣም ሰፊና ምክንያት ስለሆነ። ስለዚህ አንደኛው ለምሳሌ ግሎሜሩሎኔፍራይተስ ስንል ራፒድሊ ፕሮግሬሲቭ ግሎሜሩሎኔፍራይተስ የሚባል አለ። ራፒድሊ ፕሮግሬሲቭ ግሎሜሩሎኔፍራይተስ ምን ማለት ነው? በጣም በፍጥነት ኩላሊትን ዛሬ ይጀምራል። ካላከምሽው ነገ 50%ን ይጎዳል። ካላከምሽው 75%ን ይጎዳል። ካላከምሽው ወደ መጨረሻ ደረጃ የደረሰ የኩላሊት ችግር ያመጣል። ሶ ይሄንን እንዴት ነው የምንለየው? የግሎሜሩላር ዲዚዞችን እንዴት ነው የምንለያቸው ካልን ብዙ ጊዜ እነዚህ ለየት የሚሉተኝ ህፃናት ከሆኑ ከዛ በፊት ሶር ትሮት ወይም ደግሞ የቶንሲል አለ አይደለ? ቶንሲል ይታመማሉ፣ የቆዳ ህመም ይታመማሉ፣ ግን አያስታውሱትም። ምክንያቱም ቶንሲሉን ዛሬ ታመው ከሆነ ጊዜ በኋላ ነው ኩላሊትና ልብ ተጎድቶ የምናገኘው። አያስታውሱትም አብዛኞቻቸው። ሶ እነዚህ ነገሮች ሲመጡ ምልክታቸው ብዙ ጊዜ ከፍተኛ የሆነ የደም ግፊት፣ በጣም ጤነኛ የነበረ ሰው በተደጋጋሚ ሲለካ የነበረ ሰው ግፊቱ ጨምሮ እናገኘዋለን። ሽንቱ ላይ ወደ ሻይ ከለር መምሰል፣ ሽንታችን ማለት ነው። ዝም ብለሽ ቀኑ ሙሉ ሳትጠጪ ውለሽ ሽንትሽ ሌላ ሲመስል ሳይሆን ሻይ ከለር ይመስላለኝ። በደንብ ውሃ እየጠጣን ማለት ነው። መጠኑ ይቀንሳለኝ። ሰውነታችን ማበጥ ይኖረዋለኝ። ምልክቶቹን በኋላ መጣባቸዋለሁ። ከዛ ለየት የሚያደርገው ማይክሮስኮፒ ላይ ስናያቸው የግሎሜሩላር ታይፕስ ኦፍ ሄማቹሪያ የምንለው ቀይ ደም ሴሎቹ በጣም ተቆራርጠው፣ ምክንያቱም በጣም ቀጭን እንትን ነች ግሎሜሩሎስ የምንለው በዛ መልኩ ስለምታልፍ ተቆራርጠው ዲስሞርፊክ ሁነው ካስት ክሬት አድርገው ልክ አሁን አንድ ለምሳሌ አሁን እንትን ሲሰራ ኮለን ሲሰራ አይታችሁ እንደሆነ መጀመሪያ ጣውላ ነው የሚደረግለት አይደለ? ከዛ በኋላ ሲሚንቶውን እያደረግን ስንሄድ የምኑን ቅርጽ ነው ይዞ የሚወጣው? የጣውላውን ቅርጽ ይዞ ይወጣል አይደል? ልክ እንደዛ ቀይ ደም ሴሎችም የቲዩብሉን ወይም የግሎሜሩሉን ቅርጽ ይዘው ይወጣሉ ማለት ካስት ክሬት አድርገው ተደርድረው ማለት ነው። እነዛን ስናይ ብዙ ጊዜ ግሎሜሩላር ዲዚዝ እንለዋለን ማለት ነው። እሺ ከዛ ውጪ ፖስት ሬናል የምንለው ከኩላሊት ሽንት ካመረተች በኋላ ሽንቱ ካልተሸና እንዳይወጣ የሚያደርጉ ናቸው። እዚህ ላይ ለምሳሌ አሁን የኩላሊት ጠጠር ኢንትሪንሲክም ላይ ሊመደብ ይችላል። እዛው ኢንትሪንሲካሊ ኢንፍላሜሽን ክሬት አድርጎ ኩላሊትን ሊጎዳ ይችላል። ከዛ ውጭ ደግሞ ወጦ ወደ ዩሬተሩ ወጦ እንዲያብጥ አድርጎ ኩላሊትን ሊጎዳ ይችላል። ቅድም ዶክተር ነጌም ታች ላይ ሲጽፍላችሁ ነበር። አንድ ታካሚ ሶስቱን ይዞ ሊመጣ ይችላል። እንደው ምን ይዞ እንደመጣም ላናውቀው እንችላለን አንዳንዴ። አንደኛው
እድሜያቸው ከፍ ካሉ ወንዶች እድሜያቸው ከፍ ያሉ ወንዶች እድሜያቸው ከፍ ያለ ሰዎች ካሏቸው ቀና ቀና በሉ። እድሜያቸው ከፍ ያሉ ወንዶችና ውሻ ላይ ውሻ ብቻ ነው ፕሮስቴት ያለው አይደል? ፈየ ውሻ ብቻ ነው ውሻዎችን የሚያጠቃ ነው። እና ይሄ አይ ቲንክ እንደውም ሐኪም ሲያረጅ ከኤምፒኤች እና ከቢፒኤች አይተርፍም ይባላል። ያ እጢ ፕሮስቴት እጢ ብዙ ጊዜ በዩሬተር የሚባለውን ቦታ ይዘጋብንና ሽንት በደንብ እንዳንሸና አርቆ መሽናት ይከብደናል። ማንጠባጠብ ይኖራል። ሽንት እንደሸና እንዳለብን እናውቀዋለን፣ ግን ስንሄድ ግን ሽንት እንዳንሸና ያደርጋል ማለት ነው። አንዳንዴ ካቲተር በጣም በተሎ ካቲተር የምናደርግ ከሆነ ሁለተኛው ይሄው ዩሬተርን ወይ በጣም ፕሮሎንግድ በሆነ ካቲተር ለረጅም ጊዜ ታካሚዎቻችን አሁን ስትሮክ ታካሚዎቻችን ኒውሮጀኒክ ብላደር ያላቸው ታካሚዎቻችን ለረጅም ጊዜ ካቲተር ተደርጎላቸው ከቆዩ በሱ ዳሜጅ ይሆንና ጠባሳ ይፈጥርና ፖስት ኦብስትራክቲቭ ክሬት ሊያደርግብን ይችላል። አንድ በሉ። ሌላኛው የአባላዘር በሽታ የታመሙ ሰዎች ወይ ሳይታከሙ ከቆሩ ወይም ደግሞ ዲሌይ ካደረጉ በሱ ምክንያት ስትሪክቸር ዲቨሎፕ ሊያደርጉ ይችላሉ። ከዛ ውጭ በሴቶቻችን ደግሞ የማህፀን በር ካንሰር ካለ የማህፀን በር ካንሰር ደረጃው ከፍ እያለ ከሄደ ሃይድሮኖፍሮሲስ ክሬት ያደርጋለኝ የዩሬተሩ እብጠት ይኖረዋለኝ ማለት ነው። ስለዚህ ሽንት እንዳይወጣ ያደርጋለኝ። እንዳጠቃላይ ዶክተር ሳላምላክ እንደጻፈላችሁ ብላደር አውትሌት ኦብስትራክሽን የሚያመጡ በሙሉ ፖስት ኦብስትራክቲቭ እንላቸዋለን። ህፃን ላይ ደግሞ እናደርጋቸዋለን ማለት ነው። ይህን ካልን እንዴት ነው ኩላሊት የሚያመጡ ካል ግልጽ ነው አይደለ? አሁን ለምሳሌ ፕሬናል ኮዞች ምን እንደሚያመጡት ወደ ኩላሊት የሚሄደውን ደም ስር ይዘጋሉ አይደል? ስለዚህ ያ ደም ስር ካነሰ ቫዞ ኮንስትሪክሽን ካለ ዘን አውቶ ሬጉሌሽኖቹ ፌል ያደርጋሉ። ቅድም የምንለው ራስ ሲስተም ፌል ያደርጋል። ሬናል ፐርፊውዥኑን ለማድረግ በተወሰነ መልኩ ጥረት ያደርጋሉ፣ ግን ፋይናሊ ዘ ዊል ፌል ሲያደርጉ ጄኤፍአር ይቀንሳል ማለት ነው። ስለዚህ ራስ ሲስተም ይለቀቃል፣ አልዶስትሮን ይለቀቃል። እነዛ ደግሞ ምንድነው የሚያደርጉት? ሶዲየም እንዳይወጣ ምክንያቱም ሴንስ ያደርጋል። ያን ሴንስ ያደርግ በቃ ሶዲየም ሪአብዞርብ ይደረጋል። ሶዲየም ሪአብዞርብ እየተደረገ ከሄደ ደግሞ ሰውነታችን እብጠት ክሬት እያደረገ ይሄዳል። የሽንታችን ውስጥ ያለው ኦስሞላሪቲ እየጨመረ ይሄዳል። ከዛ ያው ውሃም በዛው ልክ ክሬት እየተደረገ ዩሪያ ቆሻሾቹ ሪአብዞርብ እየተደረጉ ይኖራሉ ማለት ነው። ስለዚህ ኢንትሪንሲክም እንደዛው ነው። ፖስት ኦብስትራክቲቭም እንዳይወጣ በማድረግ ነው ክሬት የሚያደርገው ማለት ነው። ስለዚህ ይሄን ካልን እስኪ ፌዞቹን እንያቸው። አሁን አይ ቲንክ በአራት ፌዞች ነው ያዘጋጇቸው። አክቹዋሊ በአራት ወር በአምስት እንግዲህ ካረሰው በአራት ፌዞች ኩላሊት ማለት ነው። እነዚህ ኮዞች ካሉ የመጀመሪያው ፌዝ የኩላሊቷን ልታመጣ የምትችሏ ኢኒሺየቲንግ ኢቨንት እንላታለን። ለምሳሌ ቅድም እንዳልኳችሁ ኢንፌክሽን፣ አሁን ሲምፕል አሜባ ታሞ ሰው ማለት ነው። ሲምፕል አሜባ ታሞ ጃርዲያ ታሞ ኩላሊቱን ተጎድቶ ሊሄድ ይችላል። እነዛ ኢኒሺየቲንግ ኢቨንቶቹ ተሎ ካልታከሙ ማስታወኩ፣ ተቅማጡ ካለ፣ ደም መፍሰሱ ካለ ከዛ በተጨማሪ ደግሞ መድኃኒቶችን በተደጋጋሚ የምንወስድ ከሆነ እነዚህ ነገሮች ካሉ ኩላሊታችን ለመጎዳት መስመሯን ትይዛለች ማለት ነው። ይሄ የሚከሰተው ብዙ ጊዜ በሰዓታት ነው። አለፍ ሲል ደግሞ ቀናትን ሊወስድ ይችላል። ለዛ ነው አጣዳፊ ያልነው ማለት ነው። ሁለተኛው ከዛ በኋላ ኦሊጎዩሪክ ወይም ደግሞ አኒዩሪክ ፌዝ የምንለው ሽንታችን መጠኑ የሚቀንስበት ባስ ሲልም ደግሞ ሙሉ ለሙሉ መሽናት የምናቆምበት ፌዝ ነው። ይሄ የሚያሳየው ኩላሊታችን በጣም ጉዳቷ ከፍ ያለ እንደሆነ ማለት ነው። ስለዚህ ሽንት ካልወጣ፣ በሽንት መልኩ ካልወጣ ደግሞ ምን ይደረጋል? ቅድም ያልኳችሁ ሽንት ኩላሊት ትሰጠናለች ያልኳችሁን ጥቅሞች ታስወግድና
ጥቅሞች ታስወግድና አኩሙሌት ያደርጋሉ። ቶክሲኖች አኩሙሌት ይደረጋሉ። ዩሪያ አኩሙሌት ይደረጋል። ያ ዩሪያ ደግሞ በተለያየ ሰውነት ክፍሎቻችን ይሄድና ምልክት ያመጣል ማለት ነው። እዚህ ላይ ነው በጣም ብዙ የኩላሊት ችግር የሚመጣው፣ ሳምባ ላይ ፈሳሽ የሚመጣው፣ ፕሉሚናሪ ደማ የሚመጣው፣ ፖታሺየም በጣም ከፍ ማለት የሚመጣው እዚህ ላይ ነው። ከዛ ሶስተኛው ፌዝ ፖሊዩሪክ ወይም ደግሞ ዳዩሬቲክ ፌዝ ዊሽ የምናደርገው ነው። አሁን ይሄ አጣዳፊ የኩላሊት ህመም 25% ፕሮግረስ ያደርጋሉ ወደ ክሮኒክ ኪድኒ ዲዚዝ ወይም ደግሞ ስር የሰደደ የኩላሊት ህመም። ስለዚህ ፖሊዩሪክ ፌዝ የምንለው ዩዥዋሊ ምን ይደረጋል መሰላችሁ? ኢኒሻሊ ፊልትሬሽን ወይም ደግሞ ወደ ውጭ የማስወጣት የመሽናት ፓወራችን ይመለስና አብዞርቤሽናችን ግን እንዳለ ነው። እስቲ ሪአብዞርቤሽናችን ዲሌይ ያደርጋል። ስለዚህ ታካሚው በጣም ብዙ ሽንት ይሸናል እና ይሄ ምን ያመጣል መሰላችሁ? ደና ሊድን የነበረው ኩላሊታችን በጣም ብዙ ሽንት በመውጣቱ ምክንያት እንደገና ሌላ ጉዳት ሊመጣ ይችላል። ስለዚህ ፖሊዩሪክ ፌዝ ላይ ለታካሚዎቻችን ብዙ ፍሉድ መስጠትን እንዳንረሳ 1-to-1 ባላንስ አድርገን 0 ባላንስ ማስገባት ይኖርብናል ማለት ነው። ዘን ይሄ ብዙ ጊዜ እስከ 2 ሳምንት ድረስ ሊሆን ይችላል። ከዛ ኩላሊታችን ወደ ነበረችበት ትመለሳለች። አሸናናችን ወደ ነበረበት፣ ኪድኒ ፋንክሽናችን ወደ ነበረበት ይመለሳለች። ይሄ ወራት ሊፈጅ ይችላል። አንዳንዶቹ አመታት ሊፈጅ ይችላል። አንዳንዶቹ ደግሞ ምንም ላይመለስ ይችላል። ግን ሆፕ የምናደርገው በትክክል ካከምነው እንደሚድን ነው። እነዚህን ካልን ምልክቶቹ ምንድን ናቸው? ምክንያቱም አብዛኛው ታካሚ ኢንክሉዲንግ የኛ ሐኪሞችም ጭምር አንዳንዴ የብዙ ምልክቶች ስለሚቀራረቡብን ስለሚጠቃጉብን ላናቃቸው እንችላለን። የመጀመሪያውና በጣም አስጊው አንዳንዶቹ ምንም ምልክት ላይኖራቸው ይችላል፣ ግን በጣም ትንሽ ናቸው። እንደ ክሮኒክ ኪድኒ ዲዚዝ አይደለም፣ እንደ ስር የሰደደው የኩላሊት ህመም አይደለም። ትንሾቹ ምልክት ላይኖራቸው ይችላል። ሌሎቹ ቅድም የነገርኳችሁ የሽንት መጠን ማነስ ይኖራቸዋል፣ ወይም ደግሞ ሽንታቸውን መሽናት ያቆማሉ። ቶይሌት የሚሄዱበት በጣም በተደጋጋሚ የሚሄዱበት ሰዓት ሲኖር ግን ብዙ ጊዜ ኖቲስ ላናደርገው እንችላለን፣ በስራ በምናም ብዛት ስለሚሆን። አንደኛው እሱ ነው። ሁለተኛው ሰውነታችን ፈሳሽ ካነሰው ማዞር ሊኖር ይችላል፣ መድከም ሊኖር ይችላል፣ ልብ ምት በጣም መጨመር ሊኖር ይችላል፣ ሰውነታችን ድርቅ ማለት ነገር ሊኖረው ይችላል። ይሄ ምንድነው? ፈሳሽ የማነስ ምልክቶች ናቸው። በተቃራኒው ደግሞ ፈሳሽ ካልወጣ ፈሳሽ ሊበዛ ይችላል ብያለሁ አይደል? ስለዚህ ፈሳሽ የመብዛት ምልክቶች ሊኖሩ ይችላሉ። ሰውነታችን ያብጣል። የሚያብጠው ሰውነታችን የኩላሊታችን ከሌሎቹ አሁን ፈሳሽ የሚያሳብጡ አሉ። ልብ ህመም ፈሳሽ ያሳብጣል፣ የጉበት ህመም ፈሳሽ ያሳብጣል። የኩላሊት ህመም ፈሳሽ ሲያሳብጥ ከሌሎቹ ለየት የሚያደርገው ምንድነው? የሚጀምረው ከፐሪ ኦርቢታል አይናችን አካባቢ ነው። ስለዚህ አይናችን አካባቢ እብጠት ስናይ ያ ነገር ሊሆን ስለሚችል ትኩረት መስጠት ያስፈልጋል ማለት ነው። ከአይናችን ይነሳና ወደ ታች ይሄዳል። አሁን የልብ ምናምን ሲሆን ከእግርና ከሆድ ነው የሚነሱት። ከዛ አዲስ የሆነ ደም ግፊት፣ አዲስ የሆነ የኩላሊት ፌለር፣ አዲስ የሆነ ትንፋሽ ማጠር። ከዛ ውጪ ቅድም ትወገዳለች ያልኳችሁ ቆሻሻ ዩሪያ ሰውነታችን ውስጥ አኪሙሌት ልታደርግ ትችላለች። ስቶማክ ላይ ወይም ደግሞ ጨጓራ ላይ አኪሙሌት ካደረገች ዩሬሚክ ጋስትሮፓቲ የምንለውን ክሬት ታደርግና ምን ማለት ነው? ጨጓራችን በትክክል ምግብ እንዳይፈጭ አብዞርብ እንዳያደርግ ታደርገውና በጣም በተደጋጋሚ ማስታወክ እንዲኖረን ያደርጋል። ይሄ ቆሻሻ ልብ ላይ የልብ ስፔሻሊ አቃፊው ላይ አኪሙሌት እንዲሆን ያደርግና እሱም አኪሙሌት ያደረገው ቆሻሻ ምን እንዲሆን ያደርጋል? ፐሪካርዳይተስ ወይም ደግሞ ቁጣ እንዲመጣ ያደርጋል። በጣም ዳንጀረሱ ደግሞ ወደ ጭንቅላታችን ከሄደና የራሳችንን የምንስትበት ዩሬሚክ ኢንሴፋሎፓቲ የምንለውን ክሬት ሊያደርግ ይችላል። ከዛ መድማት ሊኖር ይችላል። ከዛ ውጭ ደግሞ አሲዶሲስ ሊኖር ይችላል። ብሪዚንጋችን በጣም ፋስት ሻሎ እንላለንና ብሪዝ እንዳደረግን ራሱ አንዳንዴ ላናቀው እንችላለን። ከዛ ሽንታችንን ደግሞ ለምሳሌ ኦብስትራክቲቭ ከሆነ ብላደራችን
ሊነፋ ይችላል በጣም ማለት ነው። እሱ እናደርገዋለን ማለት ስለዚህ ይሄንን ካልን ወደ ምን መሄድ እንችላለን መሰላችሁ? ወደ ዲያግኖሲሱ መሄድ እንችላለን። አሁን ምን አየን? መጀመሪያ ዴፊኒሽን ሰጠን። በመሃል ሀሳብ ካለ ማቋረጥ ይችላል። ፈዬ፣ ንጌ፣ ዶክተር ዳዊት፣ ዶክተር ወንዱ፣ ዶክተር ናቲ ምንም አይነት ሀሳብ ካለ ማቋረጥ ትችላላችሁ። ችግር የለው። ስልጣኑን አለኝ። አንዳንዱን ውሃ እየጠጣህ ግን ውሃ እየጠጣህ ውሃ እኮ ሳልስ አይን ባይ እኮ ማለት ነው። ለካ ጨርሼዋለሁ። ሂድ ይዘህና It's okay. No, it's not okay. No, you should have a water. ኦኬ እስከዛ ድረስ ውሃ ጠጣ። ሌሎች ሐኪሞች ኦግመንት የሚያደርጉት ነገር እንኳን ያለ አይመስለኝም። በደንብ ስለገለጸው አንድ ሁለት ሰዎችንም አስገብተን ጥያቄ መጠየቅ እንችላለን እስኪመጣ ድረስ። ኦኬ ዶክተር ንጌ ቀጥል። አለበት ብዬ ነው። እንዴት አመሻችሁ? እንዴት ዋላችሁ? ያው ኮንቲኒየስሊ ስታወራ ባይዜ በጣም ይደክማልና እኔ ራሴ ላይ